The war in Sudan continues to fuel the world's largest displacement. ሁለት ዓመታትን ያስቆጠረው የሱዳን የእርስ በርስ ጦርነት ከ10,000 በላይ ሰዎችን ህይወት ሲቀጥፍ ሚሊዮኖችን እንዳፈናቀለ ይነገርለታል። በሁለቱ ዋና ተቀናቃኝ የሱዳን ወታደራዊ አዛዦች መካከል በፈረንጆቹ ሚያዝያ 15 ቀን 2023 የተጀመረው ጦርነት እየተባባሰም ቀጥሏል። በሁለቱ ተቀናቃኝ ኃይሎች ማለትም በሱዳን ጦር ኃይል አዛዥ በአብዱል ፈታህ አልቡርሃንና በፈጥኖ ደራሽ ኃይሉ መሪ በጀነራል ሐምዳን ዳጋሎ መካከል እየተካሄደ ያለው ጦርነት ሀገሪቱን ከባድ ዋጋ ያስከፈላትም ነው። ግጭቱ ከባድ ሰብአዊ ቀውስ በማስከተልም ወደር አልተገኘለትም ይባላል። ዛሬ ላይ የወጡት መረጃዎች እንዳመላከቱት የሱዳኑ ጦር ሰራዊት መሪ ጀነራል አልቡርሃን ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ መልእክት ተልኮላቸዋል። ጉተሬዝ በመልእክታቸው በሱዳን ሰላም እንዲፈጠር ጥረት እንዲያደርጉ ጠይቀዋል። መልእክቱ የደረሳቸው በምስራቃዊ ሱዳን በአልቡርሃንና ከተመድ ልዩ መልእክተኛ ጋር ስብሰባ ባደረጉበት ወቅት እንደነበርም ታውቋል። የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የተላከ ደብዳቤ ሮብ ዕለት ተቀብለዋል። አንቶኒዮ ጉተሬዝ የተባበሩት መንግስታት ድርጅት በሱዳን ሰላም ለማረጋገጥ የሚደረገውን ጥረት ለማገዝ የሚኖረውን ድርሻ ገልጸዋል። የሱዳን ፕሬዝዳንት የነበሩት አልበሽር ከስልጣን ከተወገዱ በኋላ በሁለት ጀነራሎች የተጀመረው የእርስ በርስ ጦርነት ሱዳንን ይበልጥ እየጎዳት እንደሚገኝ ታውቋል። ከፈረንጆቹ 2020 ጀምሮ ወንጀለኞችን በአደባባይ የመግረፍ ህግ የተሰረዘ ሲሆን ሙስሊም ላልሆኑ የመጠጥ መከልከል መቅረቱም ይነገራል። አዲሱ ረቂቅ ህገ መንግስት መጽደቁ ቢነገርም የሴት ግርዛት ወንጀል መሆኑ ተደንግጓል። የሱዳን ግዛቶች የራሳቸውን የሃይማኖት አዋጅ እንዳያውጁም ይከለክላል። አዲሱ የሱዳን ህግ በርካታ ተራማጅ አንቀጾችን ቢይዝም የሁለቱ ጀነራሎች ለስልጣን በሚያደርጉት የበላይነት ሱዳን ወደማያባራ ጦርነት ገብታለች። ሱዳን ግጭቱ እንዲቆም ጽኑ ፍላጎት እንዳላት ቢገለጽም በተፋላሚ ወገኖች የማይታረቅ ፍላጎት ሁከት ውስጥ መግባቷ ይነገራል። የሱዳን ጦርና ፈጥኖ ደራሽ ኃይል ጦርነቱን ለማስቀጠል በከፍተኛ ደረጃ የውጭ ወታደራዊ ድጋፍ ላይ ጥገኛ መሆናቸውም ለጦርነቱ መባባስ ትልቅ ሚና እንዳለው ይገለጻል። መረጃዎች እንደሚጠቁሙት ግብጽ ለሱዳን ጦር የጦር መሳሪያ አቅርቦትን ጨምሮ ቀጥተኛ ወታደራዊ ድጋፍ ማድረጓ ለጦርነቱ አለመቆም መንስኤ እንደሆነች አቤቱታ ይቀርብባታል። ተፋላሚ ወገኖችን በተለያዩ ውጭ ኃይሎች የሚደግፉ ሲሆን ሀገራቱ የሚደግፉት ቡድን የመንግስት ስልጣኑን እንዲቆጣጠር ድጋፍ ይሰጣሉ። የተባበሩት መንግስታት ድርጅት የሱዳን የእርስ በርስ ጦርነት በአሁኑ ወቅት በዓለም ላይ የከፋውን ሰብአዊ ቀውስ አስከትሏል ብሏል። አንዳንድ የሱዳን ክፍሎች ለረሃብ እየተጋለጡ ነው ሲልም አስጠንቅቋል። የተባበሩት መንግስታት ድርጅት ጦር ሰራዊቱንና ልዩ ኃይሉን እርዳታን በማደናቀፍም ከሷቸዋል። እንደ ዓለም አቀፉ የስደተኞች ድርጅት IOM ዘገባ ከሆነ እስከ መጋቢት ድረስ ሱዳን ከ11 ሚሊዮን በላይ ሰዎች ተፈናቅለውባታል። በሱዳን የእርስ በርስ ጦርነት ንጹሃን እየተገደሉና ንብረቶቻቸው እየወደሙ ሲሆን በሀገሪቱ የመበቃቀል መንፈስ እያደገ መሆኑና በቀላሉ አስተማማኝ ሰላም ለማውረድ አስቸጋሪ መሆኑን አንዳንድ ታዛቢዎች ይናገራሉ። ከሱዳን ህዝብ ግማሽ ያህሉ ማለትም ቢያንስ 24.6 ሚሊዮን ሰዎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው የመንግስታቱ ድርጅት አስታውቋል። ሱዳን በእርስ በእርሱ ጦርነት ከተገደሉ ሱዳናዊ በተጨማሪ የአካል ጉዳት፣ ስደትና የጤና መጓደል ደርሶባቸዋል። ሱዳን ወደ ሰላም እንድትመጣ የሁለቱ ወገኖች ቀውሱን ለመፍታት በጋራ መስራት ያለባቸው ሲሆን ዘላቂ ሰላም ለመፍጠር ቅድሚያ የሱዳናውያን ትብብር መጠየቁ አይቀርም እየተባለም ይገኛል። Calling for the RSF militia on the other side of the conflict to put down their weapons.